በቴዎድሮስ እጅ አድጌ መቼም የሀገር አንድነት ያጠፋኝ የበግ ለምድ የለበሱ ተክሎች እንደ ጓጉንቸር የፈሉ ሸካራ ምላሶች እስኪ ጠይቃት እናትን ይችት መታላለች እናት እስቲ ስለ ሮዚ ነው አንተና ሮዚ ፍቅር ግንኙነት አላችሁ የሚባል ነገር አሁንም ይወራል ሲወዳት ተመልካቾቼ ተመልሼ መጥቻለሁ ምን እንዳሳቀኝ ታውቃላችሁ ያሉት የተራቡት ነው የሚሉት ማን የራቡት አለ አባባሉ አንተና የራሃብ ነው እንደገና ጨጭባችሁ ታስገቡኛላችሁ የራሃብ አልፈልግም የጥጋብ ነው የምፈልገው እንደገና አስገቡኝ ተመልካቾቼ ተመልሼ መጥቻለሁ አሁንም የምገኘው የእንግዳ ሰዓቴ ላይ ነው አሁን መጋብዝላችሁ እንግዳይ ደግሞ ቲክቶከር ነው ካሁን በፊት እንግዳይ አድርጌ አቅርቤው ነበር ዛሬም በድጋሚ ጋብዣለሁ ለምን እንደጋበዝኩት ከመጣ በኋላ የምታውቁት ይሆናል ረሙዬን እኔ ኖር ብዬ ልቀበለው ነው ረሙ የዛሬ እንግዳይ ነው ረሙ ሄደ እንደበዛው እድ ሰላም ሰላም ነበር ታደስ እንዴት አለ እንኳን ደህና መጣ እንኳን ደህና ቆየሽ ናቁጭ በላባቴ ሰላም ነው አለ ረሙ ብለን ጠርተና ጨብጨበን ልክ ጨብጨባው ሲደርቅ እኮ ነው የበቃው አውቀና ሰላም ናችሁ ታቆታላችሁ አይደል ረሙን እሺ በምን ታስታውስታላችሁ ረሙን በነገራችን ላይ ረሙና ምን ይያላችሁ እንደነበር ታውቃለህ ይሄንን እንደዚህ አይነት ኦዲየንስ ማቀው ድሮ ቲያትር ሰራ ነበርና ያስፈራል አለ ቲያትር ከሰራ የሆነ በመጀመሪያ የሰራውን ድራማ ቢሰራልን ምን ትላላችሁ ይሄ ሁሉ ጩኸት ነው ጨብጨባ ጠፍተብኛል አሬ የግድ ያንን ዳያሎግ ማለት አይተበቀበም ኢምፕሮቫይዝ አድርገው የሆነ ነገር ባላችሁ ድራማ መስራትን በዛው እንዲያዩት እዚህ ጋር ሆነን ታሳይኝ ታዲያ ቲያትር አሬ ይከብዳል ሰርች ስለሰራህ እኮ ነው ኦልሞስት ጎ ቲክታክ ላይ ከቲያትር አይተናነስምና ይዳሳያችሁ ጥሩታ እናንተ አላችሁ ያላችሁ የነገር በራሴ እጅጣን እስቲ የነገር አሳያችሁ የነገር ምን ልስራ የፈለከው የሆነ ኢምፕሮቫይዝ አድርገን የሆነ ነገር ስራላችሁ እዛ ጋር ሆነ ለነሱ አሁን እኮ እኔ ጋርማ ምን ችግር አለ እንደዚህ እናወራለን አሁን እኮ የፈራው የኦዲየንሱን አይን አይደል እንድትላመዱ ስለፈለኩ ነው ጠጋበልና ተፋጠጥ ከነሱ ጋር የሆነ ነገራችሁ ይዳብራችሁ እኔ ላይ አጥቶና አሁን እዛ ሂድ እንዲወጣልህ ነው አይን ያይን እንትን እንዲወጣልህ ችግር የለውም ግን ምን እንደምን ነው ግራ ይገባኝ እኮ ችግር የለም የሆነ ነገር ይመጣልሃል ነገሩ ይመልበል እታች ወረድ አሁን ዝቅ የማል ስራላችሁ ምን ይስራላችሁ ሽማግሌ ሆኖ ፍንዳታ ሆኖ ይሰከረ ሰው ሆኖ እብድ ሆኖ ምረጡ ወይ ሽማግሌ ቆይ ልንገራችሁ ወይ ቆይ ስሙኛ ቋራ ቆይ እንደማመት ሹፌር ምርጫ የምትሰጡት ወይ የሰከረ ሰው ወይ እብድ ወይ ዱርዬ አይ እዚህ ጋር አሁን የቴድሮስ ለብሷል ያጽ ቴድሮስና የሚልክም ብለው ይሻለኛል እሺ በቴዎድሮስ እጅ አድጌ መቼም የሀገር አንድነት ያጠፋኝ የበግ ለምድ የለበሱ ተክሎች እንደ ጓጉንቸር የፈሉ ሸካራ ምላሶች በዘች በሀገሬ ቢፈሉኝ ሲወዳት ያለ ተቀናቃኝ ያለ ፉክክር ቦታለሽ በልቤ የፍቅር መንደር አላወዳደር አቻስ መቻላት ሲወዳት አልቸወርከኝም እንግዲህ ረሙዬ መጥቷል ከረሙ ጋር በድጋሚ ነው የተገናኘ ነው እስኪ የዛኔ ሰከላ ላይ ከቀረብክ በኋላ ወይም ከቀረባችሁ በኋላ ምን አይነት አጋጣሚዎች ምን አይነት አስተያየቶች መጥተውብ ነበር ስለሱ ነው ራስቲ ስንት 3 አመት አይ ቲንክ 3 አመት አይደለ ምን መጥቶ እኔ ምን ማልመጣም ግን ስለሷ ብዙ አዲስ ነገር አውቋል ምን አውቁ የአረብ ሀገሩ ምናምን ሚሽን አድርጓል ነበር አያውቅም ነበር ሰው ለካ እንደዚህ ሰው ነሽ ምናምን
ምናምን አላት። እኔ ጋር ግን ያው የሚታወቅ ነገር ነው። ያንተ ጋር የተዳፈነም ነገር ስላልነበር ማለት ነው። ያኔ ሚስጥር ያውቁታል ሁሉ ያደባበ ሚስጥር ነው። በጣም አሪፍ። ከእናንተ ጋር እንግዲህ ቲክታክ መስራት ጀምራለህ አይደል? ትሰራለህ? ኦልሞስት 2 ዓመት ሊሞላኝ ነው ከእናንተ ጋር ከጀመረ ማለት ያኔ ጋር መተከየርኩ በኋላ ማለት ነው። ከዛም በኋላ የጀመርኩት ከዛ በኋላ ነው የጀመርከው። እሱ ራሱ አንደኛው ሌላኛው ለውጥ ነው። አንድ ነገር አዲሽናል ነገር ተገኝቷል ማለት ነው። እስኪ እናትን አስተዋውቀኝ። ግቢና አብረሽኝ ስሪ ስትል የእናትስ ፈቃድ እንዴት አገኘኸው? አብረን ስራ ስትል መቼም በቀላሉ ማሳመን አይቻልም ብዬ ነው እናቶችን። እስቲ ንገረኝ ስለሱ። ወይል እንግዲህ ካለ የእውነቱን ነው። አይ እኛ ቤት ማንም የመስራት ፍላጎት የለውም። እኛ ቤት ፋዘርም ታላቅ ወንድም አለኝ ባይዘው ብዙ አያውቅም ምናምን የኔ ታላቅ እንደውም እኔን ሩላ ያደረሰች አይመስለውም ሰው ገና ከኔ ታላቅም አለ ነው ላችሁ። ታላቅ ነው አለ ታላቅ አግብቷል ምናምን ታላቅ ያለና ሁሉ መግባት አይፈልጉም ሚዲያ ላይ እና ማዘርም በአጋጣሚ ነው የገባችው። እሺ ሮዚ የሄደች ሰሞን ብቻዬን ነበር የምሰራውና ላይክ ኮንተንት ትንሽ በጣም ክሬቲቭ ይጠይቀኝ የምሰራው ስራ 4 ሰዓት ይፈጃል። ካያችሁት ምናምን የህንዱ ምናምን አለ አይደለ ለመቅረጽ ኤዲቲንግ ምናምን ያፈጋል። አሪፍ ነበር ተቀባይነቱ፣ ግን ደግሞ ላይክ የሰብስክራይብ ማምጣት ነገሩ ምናምን ያፈጋል። ድካሙና ኢንካሙ አይመጣው። ከዛ አንድ ቀን ነፍሱን ይማረውና አርቲስት ባባ የሞተበት ቀን ነበር የጀመረችው እሷ እና ድሮ ዝም ብዬ ፕራንክ አረጋት ነበር የሆነ ዝም ብዬ ማለት ካሜራ እየደበክ ከዛ እንደምትሰራ አላውቅም። እሺ ግን ቤት ውስጥ ፈታ ያለች ምናምን ነች። እናት ፈታ ያለች ናት። ከዛ የባባ የሞተበት ቀን ነፍሱ ይማረው የዛን ቀን ነበረ። አጋጣሚ ዜና ሰማች። በጣም የምትወደው አለቀሰች በጣም እና አለቀሰች ምናምን አጋጣሚ በጣም እያለቀሰች ነበረ። ሪል ነው ባይዘው ሌላ ነገር አይደለም። ከዛ እኔ ምን እንደሆነ አላውቅም። እኔ ቀርጨታለ ከዛ ቪዲዮ ሰርታናግም ዝም ብዬ ቀረስኩት ሲያለቅሱ ከካሜራ በኋላ አልቀሰ ከጨረሰች በኋላ ይቀርስኳት ባይዘው። ከዛ አቁም ያለች ነበር። እኔ መቅረጽ የጀመርኩት አቁም ስትለኝ ነው ሚዲያ ላይ አቁም ምናምን። ምክንያቱም ብዙ ሚዲያ ላይ ያሉ ሰዎች አለ አይደለ በእድሜያቸው ወጣት እያሉ ነው እንት የሚሉትና አንተንም እንዳላጣህ በከዛ ውጣ ምናምን እያለች ስታለክስ እሱን ፓርት ቀረስኳት። ከዛ ለቀኩት። አጋጣሚ ፕራንክ እሱ ቪዲዮ ስቀርጻት በእጇ ነበር እያጠበች ነበረች እንትን ላይ መዘዘፍ ያላርግና እሱን ስለቀው ግማሹ የኔ እናት ይላል፣ ግማሹ ማሽን ግዛላችሁ ይላል ያለስ ማሽን ቀጣይ ቪዲዮ አረ ማሽን አለን እኔ ስቀልድ በዚህ ለእንትን ፈልጋ ነውና ቢ ቀጣይ ቪዲዮ ሰራለሁ። እሱን ቫይራል ወጣ። ከዛ ቀጣይ እንትን አድርግላችሁ ነው እንባል ጀመረ። በቃ ጥርሳቸውን ላሰራላችሁ ስል በቃ ከዛም በኋላ እንትኑ ተለያየ። ላይክ የዛን ሰዓት 4 ሰዓት ቀርጬ ምናምን የሚመጣው አለ አይደለ ፎሎወሩ ምናምን እንደዛ ለፍቼ የሚመጣው 3000 ነው። ልክ እሷ ስትመጣ ደግሞ ፎሎወሩ እጥፍ ሆነ። እንዴ እዚህ ብዬ አስራ በጣም እንደዛ ምን አልኩኝና ከማዘር ጋር ሰራለሁ ነገሮች የተለወጡ ከዛ በኋላ ነው እንደዚህ እየጀመረ ነው እንጂ አስቤበት ለስራ ምናምን ብዬ አይደለም። አንተን ውጣ ብሎ እርሳቸውም ገቡነት ያያዛችሁ ቀጠላችሁ ማለት ነው። በቃ አጋጣሚ የሰው ሞደር ምናምን አትጥፉናም ሲላቸው እሷም ያመጣባት እንትን ጉዳት የለም። ህዝብ አይጠላት በጣም ነው የሚወዳትና ምንም ችግር የለውም። እኔ ማድግበት ከሆነ በቃ ለስራ ምናምን በሚለው ዝም ብላ መስራት ጀመረች ነው። በቃ አንድ ያው ደግሞ ኢንካሙስ ሊታስጨብጣለህ ወይስ ዝም ብለህ ብቻ ነው? በጨበጣው ነው አስጨብጠ ነው? እሱማማ የፍንጥር የሚባል እኮ አለ ካያችሁት ይዱ የፍንጥር በየ100,000 ላይ የፍንጥር አላት። ኧረ 100,000 ሲመጣ ብቻ ስንት ነበርኩ መሰለሽ? 270,000 አካባቢ ነበርኩ ሰብስክራይብ። እሺ እየደስ ሰሞኑን እንትን አሮዝ ማለት ከዛ ቀን ጀምሮ ኦሬዲ 1 ሚሊዮን ጨምረናል እና እሱ አብረን ከማዘር ጋር ብቻ አሁን 1.2 ምናምን ነው። 1.2 ምናምን ከሷ ጋር ብቻ ነው 1 ያመጡትና በየ100,000 ለሷ የፍንጥር ይሰጧት ነው። ቤቱ ነበረ እንትኑ ፋይሉ ጠፍቶብኝ ነው እንጂ ድሮ ቀርጸን ነበር አላ አይደለ ከኋላ የደህንነቱን ፓርት ምናምን አላ እንለወጣለን ምናምን ስላት ምናምን የቤታችን ቀርጬ እሱሱናም ነበር። አጋጣሚ ስልክ የጠፋና ፋይሉ እንዳለ ጠፋብኝ እንጂ እሱ እንትን ለለቀው አስቤ ነበረ። ከዛ ቤታችን ቀስ በቀስ በሱ ለወጥ ነው እንጂ አሁን እንደምታዩት አልነበረም። ኬሻ በጠረባ ነበር። ሰምታችሁታል? ኬሻ በጠረባ ነበር ነው ያለው። ከዛም በኋላ ነው እንትን ሁሉም ነገር አብረን ያደግነው ለማለት
አይ አሪፍ ነው መግባታቸው አሪፍ ነው የሰው ማቀባበል ደስ ይላል እስቲ ስለ ሮዚ ነው አንተና ሮዚ ፍቅር ግንኙነት አላችሁ የሚባል ነገር አሁንም ይወራልና ይሄ ነገር ለምን ግልጽ እንትን አይልም የሚወራው ነገር ለምን እውነታው ምንድነው የሚባለው ነገር አለ ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር ጊዜው አሁን ደርሷል ካልሳን ፕሮፐርቲስ ወደ ህልም ቤቱ የሚቀርቡበትን ለአጭር ጊዜ የሚቆይ ልዩ የአረፋ በዓል ቅናሽ ለእርሶና ለቤተሰቡ ይዘንልዎ መጥተናል እንዲሁም ከ25% ጀምሮ ለሚከፍሉ ደንበኞቻችን ልዩ የአከፋፈል ቅናሽ አድርገናል ከባለ 1 እስከ ባለ 3 መኝታ አማራጭ ሰፊ ቴራስ እንዲሁም ጂፕ ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ ካልሳን ፕሮፐርቲስ የታማኝ እጆች ውጤት እሷ ምን አለቻችሁ አንተም ትላለህ ነው እሷን ስንጠይቃት ደግሞ እንጠይቃታለና አይ አሁን ሰው እንትን ምንድነው ይባለው ሰው የኔና እሷ ግንኙነት በጣም ሰው የሚመስለው በጣም ረጅም ነው የሚመስለው ባለፈውም እዚህ መጣው ቀን አውርተናል እኮ ረጅም ጊዜ እንዳልሆነ አይደለም እሺ ዋሽታኝ ነው እኔና እሷ አይደለም ረጅም አይደለም ነው የምልሽ በጣም ሰው በጣም ብዙ ይመስላል ምናምን ነገር አዎ የኔና እሷ ግንኙነት ማለት ነው ባጭሩ ተውቃችን በቃ በዛ ከተባለ እስከ የነበረው 7 ወር ይዛኔ ነገ ስትመጡና በቃ ቤስት የነበርነው 5 ወር ነው በቃ 5 ወር ምናምን ነው አሪፍ የነበርነው ምናምን ያው ምንድነው ይባለው ምን ካንቴና ነው እንደምትፈልጊው የሆነ ነገር እንደዛ ነውና አጋጣሚ እሷ እንትን ነበራት ምንድነው ስሙ ቪዛ ነበራት የቱርክ እና እኔ ዳኒ ጽጌማ ብዙ ነበርን ጀማ ነበርን የዛን ሰዓት እንደምትሄድ ነግራን ነበር ሞር በቃ በዚሁ ለህዝብ ግልጽ ማድረግ አለብኝ በዛው ግልጽ ለማድረግ ያክል ቪዛ ነበራት እሷም ግልጽ አድርጓለች አውርቷለች ባይዘው እኔና እሷ ስንተዋወቅ የቱርክ ቪዛ ይዛን ተዋወቅ እንጂ አብረን እየሰራ ማለ ያሳብ ቀይራ ሄደችበት አይደለም ያቺ ለስራ የመጣች እንተናት ላይክ ለእንትን ነው እንጂ አይ ታቋለች እሷም ልብ ያቋል አውርቷለችም አይ ቲንክ ኢንተርቪው ላይ ምናምን እንትን ነበራት የራሷ ቪዛ ነበራት ከሜዷ በፊት የቱርክ ፕሮሰስ ጀምራ ልትሄድ ነበር እዛ መሃል ላይ አቋርጣው ነበር መሃል ላይ እኛ በጣም ነገሮች ተስተካከለ አብረን መስራት ጀመር ምናምን በቃ እዚህ የመኖር ሐሳብ መጣ እኔም ከነሱ ጋር በቃ ለመኖር አሰብኩ እንጂ መጀመሪያ ለመኖር ሐሳብ አልነበረኝ ምክንያቱም እኔ እንትን ተማሪ ነበርኩ ምንድነው ስሙ ጋርመንት ማር ነበር ዲዛይነር ታግባረድ 10ኛ ክፍል ወድቄ እዛ ጋርመንት እየተማርኩኝ 3 አመት ተምሬ ለመረቃ አካባቢ ነው ቲክቶክ የጀመርኩት እንጂ እንደ እንጀራ ስብያ ነበርም ከዛ ከማዘር ጋር ተስማማን ለምን ሲንጀር ገዝተ አትሰራም የሚል ሐሳብ መጣ ሲንጀር ስንት ነው ሲባል የዛን 19018 ብር ይገኛል በቃ እሱን ገዛና በቃ ኦቨርሉኩን ራስ እንትን በለውና በቃ ያለውን ሁኔታ እንትን በለው አያገባኝም ከዚህ በኋላ እሱን ገዛላለሁ ከዛ አላቅም አለች 18000 ብር ማዘል ሰጠኝ አሰበች ከዛ ቲክቶክን ሳየው ትንሽ ተስፋ ነገር ታየኝ ከዛ ምን አሰብኩ ብሩን ስጭኝ አልኳት 14000 ብር ስጭኝ አልኳት ከዛም በኋላ እኔ ሲንጀሩ ራሴ ሰርቼ እገዛዋለሁ አልኳት በዛ እሺ አለችኝ ሰጠችኝ ብሩን አያገባኝ የራስ ጉዳይ ከጠፋ ነው ተባብለን ሪስክ ወስጄ ገባው ገዛም በኋላ ስልክ ገዛውበት ስልክ አልነበረኝ በተን ነበር ስልክ A32 ስልክ ገዛው ሳምሰንግ ከዛ በሱ ስልክ መጠቀም ጀመርኩ ከዛ መሃል ላይ ሰርቼ 40000 ብር ምናምን ያስኩ ዋው በቃ ኦቨርሉክ እና እንትን ቻለ ማለት እዛ ሰዓት በቃ ጭቅላቴ እንትን ነው ባይዘው ስፌት በቃ እንትን ነው ቻለ አንድ ኦቨርሉክ ሁለት ሲንጀር በዚህ ኢንተርሉክ አያልኩ በቃ እመጣዋለሁ ከዛ እንዲህ እያልኩ እየመተውት ምን አለች ለምን አንኖርም የሚል ሐሳብ መጡ ማናማ ዳኒ ጽጌ ሮዚ ነው እናታ ለማቀፍ ነበር ከዛ እንኖር አራኔ ለኝ ብር እናታችሁ እዚህ ምከፍትበት ነው ነገር ስል አስማማችኝ ሮዚ ማረ ችግር የለውም በቃ አንሰራለን አለች ኦኬ እሺ በቃ አንቺን ታምኝ ነው ገባን በዛ ቤት ገባን አዋጥቼ የቤት ኪራይ አዋጥቼ ገባን ይሄም ሪስክ ነው ገባሽ ሌላ ገባን እሷ ለትሄድ እንደሆነ ያወኩ ነው የገባሁት ባይዘው መሃል ላይ አሪፍ ስንሸቅል አቆመች ሜዷን እሷ ሜዳ አቆመች ምናምን ከዛ በመሃል ትንሽ ገንዘብ ቸግሮኝ ነበር ምናምን
ብዙ ነገር ተፈጥሮ ነበር ሶ በዛን ሰዓት እኔና ሮዚ ሞር ለሁለት ግንጥል ያንደበት ታይም ለኔ በጣም ሰፖርት አድርገኝ ነበር ምናምን በቃ እንትን ታደርገኝ ነበር በቃ በዛን ሰዓት በጣም ለኔ እሷ ነበረች ነው ምንሽ ገባሽ ከዛ መሀል ላይ እየሰራ መሀል ላይ ተፈጠረ እሷ ትንሽ ከህዝብ ጋር ተነቋቆረችና አካውንቷን አዘጉት ቲክቶክ ከዛ ቲክቶክ ሲዘጋ በቃ ሌር ነው አለች ከዛ እንደ አዲስ ተባለና ሁለት የተዘጋ ምናምን የዚህ ሁኔታ እዚህ ልኖር የነበረው ሁኔታ ተቀየረና ወደዛ ይሜድ አሳመጣ እዛ እኔ በሰዓት አልተዘጋጀው ነበር ምናምን ምን ያልተዘጋጀው አንተ ላይክ ስልክ ጠፍቶ ነበር በሰዓቱ እና እዛ የገባበት ቤት አጋጣሚ ዩቲዩብ ላይክ የሆነ ታይም አለ አይደለ እንትን ላይፍ የሚጠምብሽ ነው የሚባለው የዛን ታይም ነበርኩና የገባንበት ታይም እኔ ዩቲዩብ እየለቀቅኩ ነበር ልብ ካላችሁት አብዛኞቹ ቪዲዮ ለቀዋል እኔ እዛን ሰዓት አልለቅም ነበር ለምን ዩቲዩብ የሆነ ነገር ምንድነው ስቴፕ 2 ነው የሆነ እንትን አለ ከወር በኋላ ነው የሚልክልህ ይሄ ማለት ምንም ብሰራ ብር አይሰራም ማለት ነው ከዛ በቃ ወር ሁለት ወሩ በቃ ዝም ብዬ የቤት ኪራይ ዋቻለሁ ግን ቁጭ ብለሽ መኖር ነው እንደማለት አይነት ነገር ከሰረ ማለት ነው ቁጭ ብዬ እነሱ መስራት ጀመርኩ ምናምን እኔ ከዛ ቤት እንደወጣና አጋጣሚ እሷ ደግሞ ሄደችው እና ጄሌ ገንዘብ አልነበረም አጋጣሚ በሷ ማትፈርጅም ላይክ እዚህ ነገር አልመጨም በዛ ነገር ነው በቃ እኔ ጋር ትንሽ ነገሮች ምናምን እንትን ባላንስ አላረጉ ማል ቤት ምናምን ሆንኩኝ ከዛ የዛን ሰዓት ነው እሷ ይሄን ነገር አስባ የመጀመሪያው ተዘጋ ሁለተኛው ላይ እንደውም ጆን ዳንኤልም ነበረ አብረን የከፈተው ምናምን አስከፈተ ምናምን ሶስተኛ ከተዘጋ ፐርማነንት የሚል ሐሳብ ሲመጣ በቃ ጀስት እኔ መሄድ አለብኝ ምናምን ገባሽ እናቷን እሷ ነበር የምታስተዳድረው ፋሚሊ ምናምን መሄድ አለብኝ የሚል ሐሳብ መጣች እሷ ማቼ አትሄጂ አትልም ገባሽ ከዛ የዛን ሰዓት ኦኬ ኢትስ ኦኬ ምናምን ቢተስማማው የሲንጀሪ ማርባሺ ብር ሳይኖር ምናምን እዛው ተበላች ዜሮ ግን ኢንፍሉዌንስ አድርጌ ነበር በሰዓቱ ኢንፍሉዌንስ አድርጌ ብሩ ጠፍቶ እሷ ሄደች ማለት ነው ማለት ከዛ እኔ ብቻ መስራት ጀመርኩ አሁን ጥያቄሽ ገብቶኛል ወደ ቀጣይ ጥያቄ እንዴ አልመለስክልኝም እኮ ታዲያ መለስኩ እንዴ እሷ ሄደችና አንተ ቀረ አልተመለሰም አረ ማሽካ እናንተ አታርፉ እሺ ከውሃ መጠጣት በኋላ አወራሮት ይመለሳል እሺ እውነት ለምናገር እኔ ማላቆም ነበር እውነት ሲሪየስ ምን እኔ ማላቆም ነበር እዛ ሰዓት የነበረው ነገር እኔ ማላቆም ነበር ምን ተሰማው ተላምዳችሁ ነበር አብራችሁ ነበራችሁ ይከብዳል ድንገት ነው ሄደችው ይከብዳል እንትን ነበርኩ ላይክ አሁን ያለኝ አስተሳሰብ ነው የዛ ሰዓት የነበረኝ አስተሳሰብ አንዳንድ ነበርም ገባሽ ላይክ የዛን ሰዓት እንደ ቢዝነስማን ምናምን ነገር አላስብ ነበር ነገሮች ላይክ በቃ ከክላስ ወጣው ምናምን ፋሚሊ ባስተማረኝ የኑሮ አኬር ነበር ነገሮችን ሲል ለሰው ስትኖር አይን ታኬዳል አይደል እንደሱ አይን ነገር አኬር ነበር ሲል ነበርውና ነገሮችን እንዳለ እንትን አላችሁ በይሳት ቢሆን ማላረጋቸው ነገሮች በጣም ብዙ አርጊያለሁ በዛ ሰዓት ገባሽ ከራስ አሰለፈሽ ነው የሚያደርገው ነገሮች አላ እሱ ነገር አርጊያለሁ ግን ተላመደ ምናምን ግን ሰዓቱ ሲደርስ እሷ ሜል ነበረባት ገባሽ እዛ ጋር ሁሉም ሰው ለላይፍ ነበር ሲሰራ የነበረው ሰዓቱ ሲደርስ እሷ ሜደች ከዛ እዚህ አጋጣሚ ከሰዎች ጋር ደግሞ ትንሽ ልክ ያልሆነ ሁኔታ ውስጥ ነበርኩ ከዛ ስልኬ ጠፋ ከዛም በኋላ የዩቲዩብ ብር አለ የተቀመጠው እሱ ቀረ ከዛም በኋላ ላይፍ የጀመረው እኔ ጋር እንዴት ጀመረ ነው ላይፍ ከዛም በኋላ ጀመረ እሷ አልነበረችም ከዛ ላይፍ ጀመረ 2010 ስንት ነው 15 አካባቢ በጣም ከባድ አመት ነበርልን የምር እስቲ አውራኝ ስለሱ ያው ላይክ ነገሮች ላይ ማዘር ምን ትላለች መሰለሽ የፈለገ ነገሮች ዕውቀት ምናምን ታላቅ ወንድሜ ሊበልጥሻል ግን መተማመንበት ረሙ ላይ ነው ትላለች ላይክ እንደዚህ ችግሮች ምናምን እንትን አይሉኝም ምንድነው ይባሉ አያንገዳግዱኝ ግን የዛን ቀን በቃ ላይክ ምንድነው አፈር ልሶ የመነሳት አለ አይደለ ያደኩት ባይዘው መርካቶ ነው ተወልጄ ያደኩት እና
እዛ ስትኖሪ ማለት ነው ታውቂዋለሽ በቃ የችግርን ጥግ ታውቂዋለሽ ባይዘው እና ምንም ነገር ለኔ ብርቅ አልነበረም የዛን ጊዜ ግን ብርቅ ሆነ ምንድነው አራት ነገር ነው ባንድ ያጣሁት አምስት ነገር ስልሽ አሁን ካጡት ሰዎች አንግል ምንም አላጣውም እንደ ኤጂ እሺ ላይክ ብዙ አጣጥቻለሁ ስል እንደ እንትን ከኤጂ አንግልና ምንድነው እዛን ታይም እከፍተዋል ያልኩት ብር ጠፍቷል ከዛ ቢስወጣ የዩቲዩብ ብር ዩቲዩብ የልካን ነበር ዩቲዩብ ጋር የነበረኝ የተማመንኩት ብር ስልክ ገዛበታል ያልኩት እሱም አይወጣም ተባለ ማውጣት አይቻልም ተባለ ስልክ ይጠፋ ያ ከማዘር ተበድር ይገዛው ስልክ ከዛም በኋላ ሮዚ ልጅ ከዛ ከሰዎች ከአብዛኞቹ ያዛብር የነበርኩ ሰው ልክ አልነበርኩ ሶ የዛን ሰዓት ከምንም በላይ የሚከብደው እኔ እዛው ነው ተወስጦኝ የህዝብ ንግግር ትንሽ ቃላት ይከብደኝ ነበር በዛው ነው ተወስጦኝ የሚናገሩት ነገር የነበረው ህዝብ በቃ ላሽ ተባልሻ ምናምን እኔ ሌላ ነገር ውስጥ ነኝ ግን ህዝብ የሚለው አንተን ተባልሻ አይዞሽ እሺ ምናምን በቃ አንተን በራብሻ ሚልም ማለት በቃ ገባሽ ብዙ ነገር እንትን አለኝ ከዛ የዛን ሰዓት ነው ጓደኞቼን ስልክ አስቀርጹኝ የሚል ሐሳብ መጣው አካውንቴ እነሱ ጋር ከተቺ እነሱ እንዲያስቀርጹኝ የሚል ሐሳብ መጣ ከዛ በቃ አይፎን አበድረኝ የሚል ሐሳብ መጣ እንድየተቀበልኩ ማለት ነው ከብዙ ሰው እቀበልና ህንዱን እሰራዋለሁ ህንዱ በራሴ ነበር የምሰራው እንድየተበደርኩ ነበር ከዛ እሰራውና በሰዓት ነው እንትን ሊባል ይችላል ገባሽ ቶሎ ከመጣ ስልክ ከተደወለበት ቶሎ መስጠልብሽ የፈጠነ ቶሎ እሰራዋለሁ አካውንቴን እንትን ለጋሉ ኤዲት አድርጌ ፖስታለሁ ከዛ ፕሮሞሽን ይመጣልኛል በጣም በዝቅተኛ ሂሳብ ፕሮሞሽን መስራት ጀመርኩ ዘፈኖች ምናምን ሲመጡ የዛን ሰዓት ብዙ ሰው ይናገርሻል ምናምን ግን እኔ ከችግር አይበልጥም ዘፈን ምናምን ፕሮሞሽን ብዙ ሰራ ነበር ከዛ ላይክ በትንሽ በቃ በ10,000 በ20,000 ብር መስራት ጀመርኩ በቃ እሱን አጠራቅሜ ከስንት ጊዜ በኋላ አይፎን ገዛው እንዳዲስ ብዙ ሰርቼ ማለት ከዛ አብሬ የምሰራው ሰው አልነበረም ለረጅም ጊዜ እንዳልኩሽ የሆነ በጣም ስሜታዊኝ ከብሶ ጋር ነበር እንትን ያልኩትኝ የጠፋሁት የተራራኩት እሱን ስልክ ገዛው ከዛ ቀስ በቀስ ማዘር መጣች ከዛም በኋላ ቀስ በቀስ እንትን አለ ብሩን ረሳሁት ዩቲዩብ ይምጣም የራሱ ጉዳይ ወደሚል ወሰደኝ ምሰራውን ኢንቨስት ማድረግ ጀመርኩ ማዘር ጋር ዱአው ነው መሰለኝ ላይ ሲገባ ይገባል እና ነገሮች በቃ ተስተካከሉ ዩቲዩብ ብር ረሳሁት ከዛም በኋላ ኮኔ ጊዜ በኋላ የረሳሁት ገንዘብ ጢንጤን ነው ገባ ገንዘብ ገባ ዩቲዩብ ቅርብ ጊዜ ከሁለት ዓመት ነው በኋላ ስንት ብር ገባለ ሲገባስ ከስለ በመልክት ነገረኝ እናንተ ሰው ለኔ ብቻ ነገር በመልክት አይ አሪፍ ገንዘብ ነው በእውነት የስንት ዓመት ማለት ነው አይ የስንት ዓመት እኮ አይደለም እዛ ቤት ሰራ የነበረው እነዛ ድሮ እዛ ጀማት ሰራ የነበረው አውቃችሁት እኔ ዳኒ ጽጌናም ስንሰራ ሮዚ እዛ የነበረው የሰራሁት ብር እኔ አላውጣሁትም የዛን የነበረውን ወር እሱን ብር በዛን ሰዓት ነበር የፈለኩት ባልፈለኩ ሰዓት ላይ በነበረ ሰዓት ላይ መጣለ ረሶት ላለ ይጨምርለታል እኮ የሚባል ይሄ ነው የሚገርመው ነገር ያ ከናት ይወሰርከው 14,000 ብርስ 14,000 ብር ለስልክ ይወሰርከው መለስከው ወይስ አይና እሷ በብዙ ነገር ምን መላለሰው ኧረ ወላሂ እንጂ እንደዚህ በካሽ እንመለስ ምንና እሷ እንትን ነው ሌላው ቻይናም ሄደሃል ዱባይም ሄደሃል እና እስቲ አንደኛ ስለ ጉዞ ብናወራ ሁለተኛ ደግሞ በቲክታክ ብር ነው የሄደው ይባላል እንኳንስ ቻይና እና ዱባይ ከዛም የበለጠ ቦታ እኮ መሄድ ይችላል አይደል አዎ እስቲ ንገረኝ እስቲ ስለ ቻይናም ስለ ዱባይም ስለ የትኛው ብትነግረኝ ፈቃደኛ ነህ ስለ የትኛው ንገርሽ ስኮል የመርጠህ ከሁለት አንዱ ያስደሰተ ከሁለቱ አሁን ቻይና ሄዳል ዱባይ ሄዳል የትኛው አስደስቶ ነበር የትኛውን ማትረሳው ጊዜ ነበር ነው ለኔ ሁሉም ኤክስፒሪየንስ ናቸው ሁሉም ወዳቸዋለሁ ይሄ እንትን የሚደበር ነገር ያየውበት ነገር የለም ሁሉም ጋር እንትን ብያለሁ ቪዲዮ የሰራውባቸው የቻይና የዱባይ እንትን ቪዲዮ የሳውዲ ቪዲዮ ሰርቻለሁ እሺ ግን አንድ ቪዲዮ ደግሞ ላይክ ያልሰራውበት የኬንያ ያልሰራው ሄዳል እዛ ኬንያ ያልሰራው እሺ ከናካተል ሰራ ወይስ ያለቀቀው ነው ሰርታ አስቀምጣል ሰርቼው
አልወደድኩትም። በቃ ስቶሪዝም ብያረጋለሁ ምናምን ግን አለቀኩትም በዩቲዩብ ደረጃ። የትኛው ነገር የዱባይ አብረን በጀመር ነው በጀማኔ ላችሁ ኦኬ። ስለዚህ የጀማሶን ደግሞ እንትኑ ደስ ይላል አለ አይደል? የትም ማንም አይቀርም ይባላል ዱባይ ወደ ማይቀር ዱባይ ላይክ ምኞት ነበረ ምናምን የመዝናናት ከዛ ላይ በጣም ሰራ ነበር ላይ በመሰራበት ታይም ምናምን እዛ ፋኖች አብዛኞቹ ዱባይ ናቸው። እኔ ዱባይና ሳውዲ ናቸው። ዱባይና ምናምን የሚል ሀሳብ መጣ። ከዛ ሰብሰብ ብለን ዱባይ ድም ይሄ ሁሉ የተፈጠረው ከእንትን በኋላ ነው። ይዘው አሁን ካልኩሽ ነገሮች ከተስተካከሉ በኋላ ነው ከማዘር ጋር መስራት ከጀመርኩ በኋላ አራቱን የሚርኩት ነው ማለት ዱባይ አሪፍ ነበር። ከጀሞቻችን ግን ነው በጣም ያላየነው የለም ሁሉም ጋር ገብተን ወጣ። እስቲ እናትህን ይቅርታ ጠይቅ ብዬ ብለህ እናቴን ይሄን አስቀይሜያታለሁ ብለህ የምትለው ይቅርታ መጠየቃት አለ ወይ የለናት ወይም ደግሞ የምታመሰግናት ይቅርታ ጥፋት አጥፍተህ ይቅርታ መጠየቅ እንኳን የለም ብለህ እንኳን ብትል ላመስግናት ብለህ የምትለው የማመስገን እድሉን ብሰጥ ለናት? ያው ስለናቴ ያው እኔ እዚህ ለመቆሜ ካላህ በታች እሷ ነችና ስለሷ እንዲህ ማለት አልችልም እውነቱን ለመናገርና ምክንያቱም ከልጅነት እስከ ዕውቀት ነው ይባላል ካጎኔ ነበረች በቃ ካጎኔ ነበረች ሁሉም ቦታ ማትፈልጉን ስራ ለኔ ብላ ነው የምትሰራው። አሁን ሞደዱ ከመጣ በኋላ ከኔ በላይ ሲወዷት እሷ ራሱን መቅረጽ ማለት ጀመረች እንዴ ራሷ ጀመረች እንደዛ ዛሬን ሰራም እንዴ ምናምን ትላለች። ይሄኔ በሰራ ምናምን ሐሳብን ትሰጣለች። ዋው አሁን ራሱ አረፋ እንትኖች ለምን ምናምን አሰራ ምናምን ሄደ ምናምን የሚል አሰመቷል። ያው ሜዲያ ቀርም ትላል። ሶ እናቴ በጣም ነው የምወዳት ማከብራት። እኛ ቤት እንትን ነው ፋዘርን ሰላም አላሳየው ነው እንጂ አባቴን በጣም እንትን ነው እኔ ቃላት አልችልም እንደ ይባለው ምን ይባላል ምን አቃለ ይፈልኮን ለማውራት መች ገባኝ ነው ረሙዬ እንትን አባቴም እናቴም ለኔ ያላቸው ደረጃ አንድ ነው። ያው አባቴ ለኔ የሰጠኝ ነገር አሁን በቃላት ገለጭው ብትባይ እንዴ ልበልሽ ላይክ ከ1 ሚሊዮን ብር 10,000 ብር ብዙ ነው። ከ1 ሚሊዮን ብር 10,000 ብር መስጠት አይደለም የሱ ከ10 ብር 9 ብር እንደመስጠት ነው ለኔ ተረዳሽኝ። ካለው ላይ ለራሱ ሰንሶ ምናምን እና ብቻ ብዙ ነገር ነው ለሱ ያለኝና ወደፊት አላህ ነገሮችን ብዙ ማስባቸው ነገሮች አሉ አሳክቼ ለነሱ ማሳካላቸው ያርገኝ። እናቴን ያው ሁሌ ስለማሞገሳት ብዬ ነው ሞገሳት እስቲ አሁን ወይ እወድሻለሁ በላት ወይ የሆነ የማይረሳ ያጠፋው ጥፋት የለም ለሱን ጥፋት ፈልገና ጥፋት እንዳጠፋው የምር ነው ኃይለኛ ጥፋት የምትለው ኃይለኛ እኔ ምን ልበል ምን ጥፋት አለ ኃይለኛ ጥፋት ነው ያላጠፋም ቀለል ያለ ነው ቀለል ኖርማል የምትለው ንዴት እናደድና ወደ ወረሳለሁ ወደ ቲማቲም ነው ወደ ቲማቲም ነው አይ ቶሎ እናደድና ቶሎ ወረሳለሁ ከባድ ምለው እንደዚህ ይሄ ሚያዝ ምናምን አይኖር የሚቀር አረ እንደዚህ ጥፋት አላጠፋ ሁሌ በእናትህ ትመረቃለህ ሁሌ ላይ ነው ይችላል ያ ሁሉም ሰው ቤት እንዳለው ነው እንትን አላሳያችሁ አልፎ ግን አሁን እንት ግድ ነው ግን የለም ብትይ አይታመንም ውሸት ነው የሚሆነው አይደለ የሰው ልጅ ጋር ይፈጠራል ምናምን ግን ሞር ደግሞ የሚያስመርቅ ነገር ቢኖር ላይክ ከነበርኩበት የተሻለ ቦታ በመሆኔ አጋጉል ሱስ አለመጀመሪያ የተሻለ ሰውኝም በመሆኔ እሱ ያስመርቀኛል ብዬ አስባለሁ። እንደሱ አይነት ስሜት ውስጥ ልትገባ ነበር የሆነ ወቅት ላይ ወፍ እንደዚህ አስቤ አጋጉል ሱስ ላይ ምናምን ስትል ላይክ የሆነ እናቶች የሚያስቡበት ደረጃ አለ አይደለ እዛ ቦታ በመድረሴ ላይክ ያስመርቃታል ብዬ አስባለሁ። በዴይሊ በሱ ልትመርቀኝ ትችላለች። ሌላው ያው ማንም ለእናቱ የሚያደርገውን ነገር ነው ማረጋው። አሁን እናት ባገኛቸውና አንድ አንቱ እያልኩ ግራውን አደባለኩት እንጂ ብትኖርና እሷ መጠየቅ የምትፈልገው ነገር ቢኖር ብዬ ባስብ ደስ ይለኛል። ምን መጠየቅ ይመስላል እናት ብታገኘ እኔ ምን ልጠይቃታለሁ? እኔ እንደዚህ አይደለም እናት አንተን ምን ብላ የምትጠይቅ ይመስልሃል? አንተስ እናት ምን ብለ መጠየቅ ትፈልጋለህ? እንደዚህ ሆነ አብራ ብትመጣ አጠገብ ብትሆን እስኪ እናት አጠገብ እንዳለች አስብና እስኪ ጠይቃት እናትከን እሷ ብትጠይቀኝ ፍቅረኛ ያለው ይበላ ልጠይቀኝ ይችላልች አታምነኝ በሱ ጉዳይ በፍቅረኛ ጉዳይ ልትስል ሜቢ እንደዛ ልትለኝ ይችላልች እኔ ደግሞ የለኝም ማለት ሻንተስ ምን ብለህ ጠይቃታለህ እናት ለእናቴ
ምን ጠይቃታለሁ? እስኪ ጠይቃት እናትን። ይቺት መታላለች እናት ይሄ እናት እንኳን ደህና መጣሽ። አራው ይሄ እናት እንኳን ደህና መጣሽ። የማን ይዘመጣ? እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው? ሰላም መጣሽ? መንገድ ጥሩ ነበር? ደህና ነኝ አልሐምዱሊላህ። አስለፋንሽ አይደለ? ልጅሽን ለሰርፕራይዝ ለማድረግ እኛ አላበን እኮ ኦኬ ሰርፕራይዝ ነው እንዴ? አሎንከ አሎንከ እንዴት መጣች? ኮንግራጌት እንዴ በቃ አንተን ሰርፕራይዝ ለማድረግ ኦኬ። ምን አሰብክ? ምን ተሰማ እናትን ስታያት? ደስታ። እስኪ አሁን ጥያቄ ጠይቂው ብልሽ ምን ጥያቄ ትጠይቂያለሽ ልጅሽን? ምን ጠይቂያለሽ? አሁን እሱን እናት አሁን አጠገብ ብትመጣ ምን አይነት ጥያቄ የምትጠይቂ ይመስልሃል ብዬ ስለው ያው ስለ ፍቅረኛ ነው የምትጠይቀኝ። ፍቅረኛ አለው ነው የምትለኝ አለ። አላ ወይ ትለዋለህ ስል አይ እሱን አሁን አልነግራት ብላንቺ ብቻ ነው የምነግርሽ አለኝ። ጠይቂ እስቲ። አይ ፍቅረኛ እንደሌለ ስለማቀል ያለ ብዬ አልልም። እዛ አላስጨዳድቀው። ይሄ እናት አየህ የእናት ሞት ልዩነቱን አየዋ። እስኪ እናሰበሰው ነው አለ የሆነ አለ። ስንተኛ ልጅሽ ነው? ሁለተኛ ልጅሽ ነው። መጀመሪያ ግን ሙሉ ስምሽን እስቲ እንተዋወቅ እናቴ። እንኳን ደህና መጣሽ። ሙሉ ስምሽን አስተዋውቂን። ወርቅነሽ ለጋሽ። እሺ ከየት ነው የመጣሽው? አሁን እሱ ልጅሽን ሰርፕራይዝ ለማድረግ ከየት ነው የመጣሽው? ከአዲስ ከተማ። አዩዋ ከዛ ድረስ እዚህ ድረስ ያስፈጋና ስለዛ ነው። እሺ ቲክታክ ላይ ቅድም እየጠየኩት ነበር እንዴ አላስቸገረችም ወይ ስል መጀመሪያ ሳይታሰብ ነበር የገባሽ በአበባ ምክንያትና ከገባሽ በኋላ ግን ሰውም እየወደደ ሲመጣ የበለጠ ሰው እየፈለገ ሲመጣ እንደውም እንስራ እያለች ሐሳብ ሁሉ የምታመጣው እሷ ነች። አልሆነት ነው ያው ማጋር ነው እንግዲህ ያው በነገረኝ መሰረት ወደ ኋላ አለለ። ከዚህ በኋላ ወደፊት ነው። መጀመሪያ 14000 ብር ሰጣኛለች እሱ ዳለብኝ ይላል። እሱን ብር ጠይቀሹ ታውቂያለሽ? ረሳሻል እንደ ያበድርሽውን ለልጅ ዳ ይጠየቃል እንዴ? የኔ ፍቅር አይጠየቅም። ይሄ 18000 ብር ልስጥህና ሲንጀር ግዛ ስትለኝ እኔ 14000 ብር ጠየቅኳት አለኝና ከዛ ግን ያቺ ብሯን በዚህም በዛም ብሎ 40000 ብር አደረሳትና እሷንም አጠፋት። እሱ ነግሮሻል? አይ ሲጀመር እንደዚህ ወዳው መስማል ሚስጥር አላወጣም። እኔ ልግን አስወጥቼልሽ ነበር። አይ እኔ እንደሱ እንኳን እኔ እንጃ እንደዚህ አይነት ውስጥ ገንዘብ አልሰጠኝም እንደዚህ ብዬ አልልም። ምን አይነት ልጅ ነው እስቲ ረሙ? ምን አይነት ልጅ ነው? በጣም ጥሩ ልጅ። ያው ጥሩ ቢሆን አንቺን ትገምቻለሽ። ጥሩ ቢሆን ነው አንቺ አጠገብ የደረስት። እንግዲህ ያረኩት ያውም ድጋሚ እኮ ነው የጠራሁት። ያው ጥሩ በመሆኑ ነው ያስመሰክራል። ያው ብዙ ማውራት ያደርጋል። በእናት ብዙ ክሎዝ በቃ ይሄን እንዴት ነው ይሄ ነገር? እሺ አጭር እስቲ ረሙ በሆነ ቃል ገለጩ ብዬ ብልሽ እንዴት ነው የምትገልጪው? በአንድ ቃል ነው እስቲ በአንድ ቃል ገለጩ። በአንድ ቃል ያው አንድ ቃል ነው። አንድ ቃል ምን አለው? አንቺ እኮ ነሽ አልሽኝ። እስቲ ልጅሽን ግለጩ። እኔ በአንድ ቃል አላልኩሽም። በአንድ ቃል አልሽኝ እኮ አንቺ ነሽ። እስቲ ረሙን ግለጩ ስልሽ እንዴት ትገልጫለሽ ነው ያልኩሽ። ያው አንድ ነው። አንድ ስለሆነ ምን ብዬ ልበልሽ? ያው መጠን የለው። ያው አልመጥነው። ያው አንድ ነው ያው የምገልጸው ያው በቃ። ስለዚህ ምን አድርገ መሰሽ ወርቅዬ ዝም ብዬ ሳስባት ለዳኝነት ጥሩ ትመስለኛለች። ዳኛ እንድትሆን ፈለኩ። እኔና ረሙ የሆነ ጌም እንጫወታለን። እሱን ጌም ስንጫወት አንቺ ዳኛ ትሆኝናለሽ። ኢንሻአላህ አይሻልም? አሁን ዝም ብዬ ሳስበው ቲክታክ ላይና ዩቲዩብ ላይ ብቻ ነው የምታወራው እንጂ አሁን እዚህ ጋር የማውራት ሰው ስለበዛ ነው እኮ ለዛ ነው። ስለዚህ እንዳልጫጫናት ገባኝ። እዚህም ጋር የህዝቡ ስለበዛባት ስለዚህ ምን እናርግ መሰለ ቦታ እናዘጋጅና እዚህ ጋር እኔ እናንተ ጌም እንጫወታለን። ጌሙ ላይ የተሸነፈን ሰው ይሄን አርጉ ብላ የምትፈርድልን እሷ ትሆን አይሻልም? ተመልካቾች ተመልሰን እንመጣለን። በቀጥታ ረሙን ከነናቱ ጌም አብራችሁ ጫወታለን። መጣ የትም ሄድ አይቻልም። መጣ